አሁን የሴት ልጅ ታውቂያለሽ፣ ከወንድ ልጅ አባት ያሳደጋቸው ተቆንጥጠው ያደጉ እሳቸው ናቸው። በስርዓቱ ያደጉ ስርዓት ያላቸው ጀግና ለሴት ክብር አላቸው። በጣም ለሴት ልጅ ደግሞ በጣም ክብር አላቸው። ክብር ያላቸው ስሙ። አንዳንድ ጊዜ አብርሽን አይታችኋታል? የሃይሙን ፎቶ ይወስድ ለቀምቅም እኮ ነው እሱ ልቅምቅም ላይክ ለመፈለግ ማለት ነው። እህቴና ወንድሜ እያለ ይፖስታል እንትን ላይ ደግሞ ምን ይላቸዋል መሰለኝ እንደዚህ ነው ትሉት ዲራማ ነው እያላቸው እኮ ነው ዲራማ ነው እያሉ ማውጋት የጀመሩት። አሁን የኛ ልጆችም እየተጃጃሉ ነው። ዛሬ አፍያዬ እንድትትል ነበር ማታ ቪዲዮውን የሰርግ ቪዲዮውን የትትውቁን ቪዲዮን ልቀቅ ከዛ በኋላ የፈለግከውን ታደርጋለህ። አሁን በቀደም የተደረገውን ላሉ የምን አባቶች አረኛ ፈልግም እኛ ታወጃ ሩታዬ በቃ ታሁ ወዲያ እንዲያት መላቀቅ አለባት። ተሱ መንቃት አለባት። ታሁ ወዲያ እንዲያ እርሜ ልኳን በሱ የተረገጠ መኖር አለባት። እንዲ ክብሯን ታስጠብቅ። ክብሯን ታላስጠበቀ የራሷ ጉዳይ። አሬ ሰውዬው ሰሞኑን ጋራቸው አብርሃም እንኳን ለትዳር ለአዳር አይሆንም፣ ለአንድ ቀን አዳር አይሆንም። ታውቃላችሁ ማለት ነው። ታውቃላችሁ ወንድ እንዳያጋጥማቸው ጥሩ ወንድ አብርሃም ማለት ባልሆና ነው። የአረብ ሀገር ባልሆና ማለት ታውቃላችሁ። ቆሻሻ ማጠራቀሚያው ይሄ ውስጥ ለውስጥ የሚቆሻሽበት እንትኑ ማለት ማከፋፈያው ባልሆና ቶ ገንዳ ሴራ አይደለም እኮ ናረዝቅ። እሺ ተኛ፣ እሺ ቁም፣ እሺ ራስን ልደባብስ፣ እሺ ሱሪህን አውልቅ ብትለውማ እሺ ነው የሚላት። ትናንትና ላይ ተኝተው መጡ እኮ የሚገርመኝ ማለት ደህና ኮንፊደንስ ደህና ነገር ነች። ልንገራችሁማ ስራ ይዤ ነው። ዛህራ ልንገራቸውማ ዛህራ ሰዎች ቀበቶን ጎንበስ ብሎ ሲያስር አፏና አይኗን ከፍታ እነዚህ መቼም ቀራጮቹ ጉር ናቸው። እንደው ወስተው ጉዳይች አፏን ክፍት አርጋ አይኗን ፍጥጥ አርጋ ቀበቶ ስር ያለ መቃውን ነው የምታየው። አይኗንም አፏንም ክፍት አርጋ እንደው ሴት ረመገች እንትን ጥጥ ማረጓ ነው ስተፍሩ አረ ያ ጀማ ሌላው አይደለም። እንደው በሴትነታችን እንደው ዘርክስ እንዲያደረገን አብርሃም በዱንያውም እንደው በዛኛውም ሀገር እንደው እሱ የስራውን ይስጠው። እንኳን የሷን አይደለም የሴትነታችንን ክብር ዝቅ እንዲያደረገው ዝቅ ብሎ ይቅር ከፋ ይበል። ምክንያቱም እስተኛው በቃ የሴትነት ክብር ያማላ እና ስትነካ የማንኛችንም እናት ናት ሴት ላይ ማለት ነው። ስለዚህ የሙስሊሙም የክርስቲያኑም ጊዜያችንን ቅምት አድርጎ የሴት ልጅ እንዲረገጠ በቃ የጫማ በታይ ያርገው። ሌላ አይደለም። ምን የመቸ ወላሂ ያማል። በጣም የሚያማል፣ በጣም የሚያቃጥለው እንዴ! እኔ በተለይ እኔ ቆይ ጠይቃችሁ ለእኛ ምን አገባን? የራሱን ዕቃ ያስረክብ። ምን አሻችሁ? ያስረክብ። ለ30 ሴት ታልታከተው ምን አደረቃችሁ? ኧረ ጉድ እኮ ነው። በሰዓት በከራ ለምን ልብስ ሰራት እያከራየ አይቀበልም ዶላር? የአብርሃም ወርቅ ነው ብለዋል። አንዳንድ ብር እያከራየ ነው ብለዋል። አረ በብር አይደለም አበብቲ በዶላር ነው ሰው ማለት ነው። ካያችሁ በቀደም እኮ ልጅቷ እዛ አንድ ላይ ሩሩታ የደረሰችባቸው ቪዲዮ ላይ ራሱን አስሮ ልክ እንዳረገዘች ሴት ጭራሽ እኮ ሊያቅለሸለሸኝ ነው እያላት ነው ልጅ አርግዞ ይሆናላት። እኔ የሚገርመኝ ነገር ማለት ነው ንግግሩ ግርፍት ነው የሚለው ግርፍት ነገር ነው።
ሰዎቹ ራሱ እኮ ሙድ ሲይዙበት ይሄ ማን ነው እዩ ኢንተርቴይንመንት የሚለው እየተቆናጠጡ እርስ በርሳ ዋቻቸዋል። በእነሱ ላይ ሙድ እየያዙ እኮ ነው። እሱ እኮ ምን አለ ምግብ እየሰራችሁ እኮ ነው አለ በሰው ቤት። እንግዲህ ምግብ ትሰራለች ውሽሚቱ። ከዛ ሩታ ደግሞ በሩን ከፍታ ስገባ እንዴት እንደደነገጡ የሌባ አይነ ደረቅ ምንድን ነው ያሉ ሲተርቱ እንዴ ቆሌያቸው እንደተገፈፈ አየሽ። ያን አብተው እኮ መጥተው ይለቃሉ ቪዲዮ። እንዲህ አቤት የሰው ስድብ። ትናንትና አረጎኝ አረገዝኩ ብላ ትመጣለች ብያለሁ። ገና አረገዝኩ ብላ ትመጣለች። አይቀርለትም። እችማ ከሆነ ቦታ ማምጥታ እሱ ላይ ለመለጠፍ ሳታረገው አቀርም መጭቀራል። አረገዝኩ ካለች እኮ ሌላ ሰው ይቀይራል። እሱ ምን ችግር አለበት? ራሱ መቆሚያ የለውም። ኧረ ጉድ እኮ እንደማናየው ነገር እድሜ ብቻ ይስጠን እንጂ እርሱማ ተዋ። እንዲያው ራሱ ጅናዛው ራሱ ቢሄድ እሱ እንደው ያ ነገር እንጃለት ይቀይራል። መቀየሩ ማይቀር ነው። እኔ የምገርመኝ እኔ የምላቸው ማለት ነው የሰው ልጅ ማለት ነው። እኔ ኩላሊቱን ይሸጣል፣ እሱ ደግሞ አውጥቶ እንትሩን ባይሸጥ ነው ያልኩት። እኔ የሚገርመኝ ማለት ነው አነጋገር የሚችል በቃ የሆነ ምንም ይስራ የሆነ አክት ሲያደርግ ደስ የሚል ሰው ቢያደርግ እንኳን ግን እሱ እኮ ግልፍጥ ነው የሚያደርገው። ንግግሩ የሚከረፋ ገልፋጭ። አሁን ዲያኒ አለ በደንብ ነው የሚችለው አነጋገሩ። ዲያኒ በደንብ ይችላል። ይሄ እኮ ግልፍጥ ነው። የአራዳ ልጅ ነው ዲያኒ ማለት ነው። ይሄ ግልፍጥ ነው እኮ እንዴ። እሱ ገና ስላለበት 15 ሴት ሙላ ያው ማሰሩስ ተብሏል። 15 እንደሱ አይነቱ ተመሳሳዮች የሱ ጓደኞች እንደሱ አይነት ጅሎች ትዳር ለመያዝ ገና ቁጭ ተብሎ መማር አለባቸው። 0 ክላስ ገብተው አለባቸው። ገና ይቀራቸዋል። እነሱ ገና 15 ዓመት መማር አለባቸው። ስለ ትዳር ምንነት፣ ትዳር ምን እንደሆነ በትክክል መማር አለባቸው እንጂ እንደሱ አይነት ጀሌዎች ትዳር ውስጥ ገብተው ማሪ እንደሱ ያሉትን ማለት ነው ከሶሻል ሚዲያ አንስቶ የሆነ ገለልተኛ ቦታ ማጎር ነው እንጂ እንደሱ ያሉት ጊዜ ያባክናሉ። የሴት ልጅ ህይወትም እንትና እንደሱ ያሉትን እና እንደዚች እንደ ውሻይቱ ያሉትን አንድ ቦታ ጉሮዘው እንዲሆኑ መሆን እያለፉ እንትን ይበሉ ማለት ነው። እነሱንማ ከርቸሌ ነበር ገባሽ? እውነትም እንደው ወስዶ ነበር መቀርቀር እዛ እነሱ ማስገረፍ ነበር። እንደው ቁርቁራ የሚረግፍ ወጣት እያለ ወስዶ ነበር እዛ መንከር። እንደው ወላ አስተግፍሩላህ አላህ እንደው መገነኔ እንደው አላህ ወይ ምን ታረገኝ ይሆን? አጀብን ያቡ እንግዲህ ባለይከተ አውሩን የልተኛ ነው እንትን ላርግና እወት ላርግና ልንገራችሁማ ሰዎች አንድ ነገር ልንገራችሁማ። አቡ አሚራ ያንን የቡታጅራ ቆይ እያወራሁ ነው። ጥልቀት በይ ያኔ ቡታጅራ ማናብት ምነወር ነው ምነወር የምትሉትን እንካ ጥንቅሽ ብላ ነው ወሎ ውስጥ። ኧረ ሰምቼዋለሁ ነበር ሰምቼዋለሁ። የቡታጅራ ወንዶች ቂጥ ያባሩ እንጂ አርሶ መብላት ጥንቅሽ አላውቅም አለ በህይወት። ተመልከቱ እንግዲህ ኢትዮጵያ ተወልዶ ኢትዮጵያ ያደገ ተመልከቱ እንግዲህ እነዚህ ወንድ ናቸው።
አያውቁም እንዴ? አያውቁም እንዴ? ግን ሀገራቸው አያውቁም ማለት እኮ የእውነት ማለት እኮ ሄዳችሁ ወደ አቧሚራ ቤትማ አይቼዋለሁ። ምንድን ነው ይሄ እያለ ሲል አይቼዋለሁ። የቀለደ መስሎ አሁን እኮ የሆነ ዘንድሮ እኮ ጉድ ነው። እንደው እነኝን መቀመቅ ነበረ ማስገባት። ምክንያቱም ለሚመጣውም ትምህርት ነው ነው የሚሆነው ነበረ ማንበርኩ እኮ የኢትዮጵያ ሕዝብ ይቅር በሬ ማለት ነበረባቸው። እነኝን ቅማል ማስለቀም ነው እስር ቤት ውስጥ እነኝን እንደዚህ አይነት አብራ ያሳለፈችውን ስለምታውቀው አሳልፋ መስጠት አትችልም እንጂ አሳልፋ ብትሰጠው አንድ እሱ ካላወቀስ ማለት አብሬ አሳልፍ ያለሁ ብሎ መተዋት ቆሻሻ ነግዙን ያው ቆሸሻት ቆሻሻ እሱ ይሄንን አስባል በዚህ በእርግዝና ሰዓት እንደዚህ የሚያስለቅሳት እሱ ማሰቢያው ተድፍ ነው። ማሮች ልንገራችሁ፣ ጊዜ አይቶ የሚወጋችሁ እንኳን ባል አይደለም፣ ጊዜ አይቶ የሚከዳችሁ ጓደኛ እንኳን ባል አይደለም። ጊዜ አይቶ የሚወጋችሁ ሰው መቼም እንዲያትሉት እንዲያታዝኑለት። በጣም የሚያስጠሉት በእውነት። ይሄ ብር ለካ ያሰክራል። ይሄ ብር ለካ ማንነትሽን ያሸጥሻል። ኧረ ቢስሚላ ኢትዮጵያ ውስጥ እኔ ምን እየተካሄደ እያለ ራሱ ምን ትውልድ እያስተማሩ እያሉ ራሱ በጣም ነው የሚገርመኝ። በአሁኑ ሰዓት እነኚህ ከስተታቸው የማይማሩ በቃ ዶላር ላይ ብቻ ነው ፎከስ የሚያደርጉት። እነኚህ ሚስታቸውን የሚያስለቅሱ የልጆች እናታቸውን የሚያስለቅሱ ነገ የእነሱ ልጅ ምን ሊል ነው? ምን ሊማር ነው? ከዚህ ይከተለዋል። ኧረ የስራቸውን ይስጣቸው። ማንኛውም ሰው በሰው ትዳር ውስጥ ገብቶ 0.5 ሀሳብ መጥፎ ሀሳብ ይህን ትዳር ለመበታተል ሀሳባቸውን ሼር ያደረጉለት ለአብርሃም ሆነ በነገራችን ላይ 4 ሰው አለ። ሰው ወረደ በርበሬ ሽሮ አለ። የምትገዙ ሪያድ ያላችሁ የተመጣጠነ በርበሬና ሽሮ አለ ግዙ እላችኋለሁ። ኢንሻአላህ ማለት ኢትዮጵያ አይደለም ወጣት ናቸው። ሌላ ነገር ሰርተው አይበሉም እንደ የሴቅጥ የሚነግዱት እነሱ ይችላሉ። ያጠራቀሙትን ወጣቶች ናቸው። ምን ችግር አለው? ሌላ ነገር ሰርተው ቢበሉ ፈጣሪ በወደደው መንገድ የሴቅጥ ተመቸርቸር የሴት ህሌና የሴት ክብር ተመሸር ምን ችግር አለው? ወጣቶች ናቸው። ዛሬ የ18 ዓመት ልጅ 15 ዓመት ልጅ በባህር እየጣሰ እየመጣ አይደለ? እሳቸው ግን እንዴት ነው በሴት ልጅ እዚህ በሚስቶቻቸው እዚህ የሚያመጡትም ሴቶች እኮ ክብራቸው እየተነካኮ ነው። በክብራቸው እንትን እያለ ነው፣ እየተረማመዱ ነው በሚስታቸው በትዳራቸው። ሁለተኛ የሚመጡት ሴቶች አሁን በጣም ስድብ አለ፣ እርግማን አለ፣ በኋላ የቪዲዮ አለ። ትዳር ያላቸው በኋላ ይወልዳሉ። ክብር ለሴት ክብር። አንቺ በጣም ነገሩ ቸርቻሪዎች ለመታወቅ ብለው የሰው ትዳር ውስጥ ሲገቡ ደግሞ እኮ ሲመጡ እኔ ምልክ ነኝ፣ እኔ ምንትስዬ ነኝ፣ እኔ እናንተ ደጋፊ ነኝ ምናምን እያሉ መጥተው በቃ ኮምፕሊትሊ ሰዎቹን ይቀይራሉ። ትዳራቸውን እንዲረሱ ያደርጋሉ። ለምን እንደዚህ ይደረጋል? ኧረ እንደዚህ እኮ በባህላችንም ሆነ በአኗኗራችንም ሆነ እኮ እንደዚህ አይነት ነገር እኮ